የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት አላህ ሲገልጻት ሉኡሉኡም መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። እቺ የጀነት ሰዎች ባለቤት ነች ሑሩል ዒን። ውበቷን ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነት ጠለዐት ዐላ አህሊል አርድ፣ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብቅ ብትል አሉ ለአዳአት ማ በይነሁማ፣ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአትሁ ሪሐን፣ ምድርን በውብ መዓዛዋ ታውደው ነበር። ደሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ፣ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ፣ ምድርና ምድር ካዘችው ዋጋ በላይ ይመዝናል። አለንጋ ጣቶቿን ወደ ምድር ብታወጣው ፍጥረታት በውበቷ ይፈተናል። ሑረል ዐይንን የዱንያ ሰዎች ፊት ለፊት ቢያዩት ከውበቷ ደንግጠው ይሞቱ ነበር። ይህም መግለጽ ይከብዳል። የጀነት ተጨባጭ ከስዕላችን ከግንዛቤያችን የገዘፈ ነው። ውብ ዓለም ነው። እቺ ሴት ትጠብቀዋለች። ፈተናውን ጨርሶ ወደ ጀነት ሲገባ እነዛ ቅድም ያልኳቸው አገልጋዮች መንገድ ላይ ይጠብቁታል። በሱ ዓለም ውስጥ ያገኛቸው በጣም ያምራሉ። ከዛም አንደኛው ሩጦ ለሑረል ዒኑ ውስጥ ይገባና ይነግራታል። ባልሽ መጣ ይላታል። ለዓመታት ጠብቀዋለች። አሁንም ጀነት ነው ያለች። አይተኸዋል እንዴት ትለዋለች አሉ ነቢዩ ዓለይሂ ሰላቱ ወሰላም። በናፍቆት ትንገበገባለች። ከዛም ያገኛታል። ይተቃቀፋሉ ላይላቀቁ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የምቾት የደስታ የፌሽታ ዓለም፣ ሁሌም ሰርግ፣ ሁሌም ድግስ፣ ሁሌም ምቾት፣ ሐሳብ የለ፣ ትካዜ የለ፣ ብሶት የለ፣ ህመም የለ፣ ማርጀት የለ፣ መሞት የለ፣ መጸዳዳት የለ፣ መተኛትም የለ። በመተኛት የሚያልፍ የደስታ ጊዜ እንዳይኖር ማለት ነው። አንዳንዴ ደስታ ላይ ሆነ እንቅልፍ ይመጣና አዎ ማታ እኮ ተኛው ትላለህ። ደስታውን ቆርጠ እንቅልፍ ይጥላል። ጀነት ውስጥ እንቅልፍ እንዳይኖር አላህ አደረገ። ለአንድ ሰው 100 ሰው አቅም ይሰጠዋል አሉ ነቢዩ ዓለይሂ ሰላቱ። ቁመታቸው እንደ አባታቸው አደም ነው። ነጭ ፊት አላቸው። አይናቸው የተኳለ ነው። የወርቅ አምባር እጃቸው ላይ ያጠልቃል።